ፍቅር ይታደሉታል እንጂ አይታገሉትም ይላል የሀገሬ ሰው ሲተርት ማለት ነው። ናቲም ይችን የመሰለች ጸባይ ሰናይ ምርጥ ሴት የእውነት ማለት በአሁኑ ሰዓት ረጋ ያለችን ሴት ማግኘት በጣም ከባድ ነው እና አንተም ይችን የመሰለች ልጅ ስላገኘህ እድለኛ ነህ። አንቺም ደግሞ ሄሉዬ እንደ ዘመኑ ወንድ ያልተንቀለቀለ የእውነቴን ነው የምላችሁ፣ እንደ ዘመኑ ወንድ ቅልቅልቅልቅል የማይል ከአንደበቱ እንኳን የሚወጣው እንኳን ነገር ደስ ሲል እርግት ያለ ወንዳ ወንድ የሆነ ፈጣሪ ለአንቺ ስላረገው እድለኛ ነሽ እላለሁ። በዚህ አጋጣሚ እናቴ የተግባር ሰው ነው። ዛሬ ምን አለ ሽማግሌ ልካለሁ ያረገዋል። አያረገውም እንዳይመስላችሁ። በነገራችን ላይ የሄሉና የናቲ ፍቅር እውነተኛ ፍቅር እንዲሆነ ነው ሁሌ ሚዲያ ላይ ማለት ነው። የማስመሰል ፍቅር የለባችሁም። እያያችሁ ነው ሚዲያ ላይ ለማስመሰል ሲሞክሩ ከካሜራ ጀርባ ፍቅር ናቸው። ካሜራ ላይ ደግሞ ተጣልተናል፣ እንደዚህ ሆነናል እያሉ የሚመጡት ነፍ ናቸው። እነሱ ግን እንደዚህ አይነት ሰው አይደሉም። የማስመሰል ፍቅር የለባቸውም። ለዩቲዩብም አይገሰግዙም። በቃ ራሳቸውን እንትን ብለው ቪዲዮ ለመስራት ብር ለማግኘት አይሮጡም። ስርዓታቸውን ይዘው የሚሰሩ እንቁ ጥንዶች ናቸው። ፕራንክ እንኳን ሲሰሩ ስርዓት አላቸው። የእውነት ለመናገር ሰላም እንዴት ናችሁ? አቢ ነኝ። ሁሉ መልካም ነው፣ ሁሉ ሰላም ነው። ከኔ ሰላም ነው አለሁላችሁ። እግዚአብሔር ይመስገን። ሰላማችሁ ይብዛልኝ። ቻናሌ እየታየልኝ አይደለም። ኮፒ ሊንክ አድርጉልኝ ብያችሁ ነበር፣ አላረጋችሁልኝም እና ችግር የለውም። ያው ግን ያው እኔ ደስታዬ ነው ስለነሄሉ ማውራቴን አልተውም፣ ማወራለሁ። ግን ናቲ የተግባር ሰው ይመች ማርያምን፣ የምሬ ነው የምልህ። ማን እንደ የመጀመሪያ ፍቅር ይሆናል? መታደል እኮ ነው ወገን። የመጀመሪያ ፍቅረኛችሁ ጋር መኖር ማለት መታደል ነው ወገኖቼ። ግን አንዳንድ እህቶች በቃ የራሳችሁ ጊዜያችሁ እርሜያችሁ ሄዶ ሰውን ዝቅ ከፍ የምታደርጉ ለእናንተ አዘኘላችኋለሁ። የውሸት ዓለም ተጣልተው ሲመጡ ምናምን የእውነት የተጣሉ መስሏችሁ ቲክቶክ ላይ ተቀምጣችሁ እንቅልፋችሁን አታችሁ፣ በዛ ላይ ስልካችሁን አደንዝዛችሁ እንቅልፋችሁን አታችሁ። እውነቴን ነው የምላችሁ፣ ዛሬ ምንም አይሰማችሁም። እውነቴን ነው የምላችሁ። ነገር እድሜያችሁ ሲገፋ እድሜያችሁ ሲሄድ እንቅልፍ ያለመተኛት ብዙ ነገር ያመጣባችኋል። ብዙ ነገር የጤና እንትኖች ችግሮች ያመጣባችኋል። ለአሁኑ ላይሰማችሁ ይችላል። እንቅልፍ ልጅም ስለሆናችሁ የልጅነት ወጣትነትም ስለሆነ እንትን አይሰማችሁም አሁን ላይ ምንም ቢሆን። ነገ ግን እድሜያችሁ እየሄደ እየገፋ ሲሄድ ብዙ የጤና ችግሮች ያመጣባችኋል ማለት ነው እና እባካችሁ ቲክቶክ ላይ ዝም ብላችኋል ይዋልታል ወሬ እያወራችሁ እንቅልፋችሁን አታችሁ የምታድሩ እህቶቼ ለራሳችሁ ኑሩ። የምሬ ነው የምላችሁ፣ ለራሳችሁ ኑሩ። ሚዲያ ላይ የምታዩት ነገር ሁሉ እውነት አይደለም። ነገርኳችሁ። ከእውነት የጸዱ እነዚህ ጥንዶች ብቻ ናቸው። በቃ ትክክለኛ ነገር የሚያመጡልን የሚያስተላልፉልን። እንዳለ ሌሎቹ የሚሰሩት ድራማ ነው። እውነቱ ነው የምነግራችሁ፣ ድራማ ማለት ነው። ለ30 ደቂቃ ለ20 ደቂቃ ካሜራ ደቅ ነው ይጨቃጨቃሉ። ከዛ በኋላ ካሜራ ከተዘጋ በኋላ አንድ ናቸው። የምር ነው የምነግራችሁ። እናንተ ግን በሰው ትጣላላችሁ፣ በሰው ብዙ ነገር ትሆናላችሁ። ለምን ለራሳችሁ አትኖሩም? ለምን ለራሳችሁ አትኖሩም? እውነቴን እኮ ነው። ለምን ኧረ እኔማ እንጃ። ቲክቶክ እኔ ለነገሩ ምን አገባኝ ለነገሩ። እናንተ ቢነገራችሁ ራሱ አይገባችሁም ማለት ነው። የእውነት እኛ ግን አሁን ላይ ሄሉን እና ናቲን እያየን ፈታ እያልን ነው። እውነት ለመናገር ደስ የሚል ቪዲዮ ነው የሚለቁልን። ፕራንክን ቢሰሩ ምርጥ ትምህርት ያለው ስርዓት ያላቸው በቃ እንደዚህ ነው ሰው ማለት። ሌሎቹ ብር መሰብሰብ ብቻ በቃ። ከነሱ በላይ ሀብታም የለም፣ ከነሱ በላይ የሚለብስ የለም፣ ከነሱ በላይ የሚያጌጥ የለም። በቃ በአንድ ጊዜ ዓለምን ለመጨበጥ እየሮጡ ነው ማለት ነው። ፎርኮርስ ይመቻችሁ። እነሱ እንደዚህ ስራቸውን እየሰሩ ብራቸውን እያገኙ እንገራችሁ ብዬ ነው። በዚሁ ሄሉና ናቲ ይዤ ከመጣሁ አይቀር
ልናገር ብዬ ነው። እነሱ በውሸት ድራማ እየሰሩ ብራቸውን እያገኙ እናንተ ቲክቶክ ላይ ስትባሉ ስትጣሉ ታድራላችሁ። በጣም ታሳዝናላችሁ። ግን ምን አይነት እናትና አባት ነው የወለዷቸው ውዶችዬ? እርግጠኛ ነኝ እናትና አባት መቼም ልጁን ቆንጥጦ ነው የሚያሳድገው። እውነት ለመናገር ስርዓት አስይዞ ቆንጥጦ ነው የሚያሳድገው። እዚህ ሀገር ከመጣችሁ ነው እንደዚህ የሆናችሁት ማለት ነው። ስልክ ስታገኙ፣ ስልክ ስትይዙ፣ ዋይፋይ ነጻ ስትጠቀሙ ይመስለኛል እንደዚህ ሰውን ከፍ ዝቅ ማድረግ የጀመራችሁት ማለት ነው። እና ቲክቶክ ላይ ላብ ላይ ስልካችሁን ከፍታችሁ ብላችሁ እከሌ እኮ እንዲህ ናት፣ እከሌ እኮ እንዲህ ናት ስትሉ የምታድሩ ማለት ነው። ለእናንተ አዝንላችኋለሁ። እናቴ እውነቴን ነው የምላችሁ። እኛ በእነ ሄሉዬን እያደነቅን እየተከተልን ቪዲዮም እየሰራንም ነው። አስገባችሁ አይደለ? እኛ እኮ ምንም ችግር የለብንም። በቃ የፈለግነውን እንከተላለን፣ ያልፈለግነውን አንከተልም። የወደድነውን እንከተላለን፣ ያልወደድነውን አንከተልም። ማንም የሚያስገድደን ሰው የለም አይደል? አይዋ በቃ የፈለግነውን ሰው እናደንቃለን፣ እንከተላለን። ያልፈለግነውን ሰው የሚያስጠላልን ሰው መውጣት ነው፣ አለማየት ነው። ምን አገባን? አለቀ። እና ናቲ የተግባር ሰው እርግጠኛ ነኝ ታደርገዋለህ። እና እግዚአብሔር ይመስገን ሄሉ፣ በእውነት እኔ ባንቺ እኔ ደስ ብሎኛል የእውነት ስነግርሽ። እና ለሄሉ የማስተላልፈው መልእክት ቢኖረኝ ቲክቶክ ላይ ላብ ስትገቢ ብዙ እህቶች አሉሽ እና ገብተው ስለ አንቺ ደስታ ሀሳብ ሊሰጡ የሚፈልጉ እህቶች አሉና አንድ ቀን ስትገቢ ጌስት ከፍተሽ እድል ሰተሻችሁ ሀሳባቸውን ቢሰጡ እላለሁ። ሁለተኛ ነገር ደግሞ የሄሉ እህቶች እየሰማችሁ ከሆነ ሄሉ ቲክቶክ አላት። ቲክቶኳን ለምን አትጠቀምበትም? እንዲትጠቀምበት አርጓት ማለት ትስራበት። ልክ እንደ ዩቲዩብ እየሰራች ታገኝበት። ከዩቲዩብ እኮ አሁን ላይ ምሬ ነው የምላችሁ ቲክቶክ ነው በጣም የሚያበላው እውነት ለመናገር። አሁን ሄሉ ጌም እንኳ ብትጀምር ነፍ ጊፍተር ይኖራታል። የእሷ ጊፍተር ደግሞ ብዙ ታውቃላችሁ እናንተ። ይሄ ነው አልላችሁም። የምሬ ነው። ብዙ ጊፍተር ይኖራታል ሄሉ ጌም እንድትጫወት፣ ማስታወቂያዎች እንድትሰራ። ቲክቶክሽን ስሪበት፣ ተጠቀሚበት በሏት። ይሄንን ነው የምለው። ትጠቀም። በጣም ያገኙበታል። እያያችሁ ነው። ህዝብን ለወጠ እኮ ቲክቶክ እናቴ። ለኛ አልሆነም እንጂ ለኛ የት ሂደን እንስራኛ? ታሽገን ነው የምንውለው። መተንፈሻ የለን፣ መውጫ የለን፣ መሄጃ የለን። ቤታቸውን እንኳን አያስቀርጹንም። ገባችሁ አይደለ? ቤታቸውን እንኳን አያስቀርጹም። ደህና እንኳ ቦታ ሆነን ፎቶ ተነስተን አናቅም። ኩሽና ምናምን ነው። ገባችሁ? እኛ የት ሂደን እንሰራለን? ገባችሁ? እነሱ ግን ጥሩ ቦታ እየሄዱ ስለሆነ አሪፍ ነገር እየሰራች ሼር እያደረገች እንዲከፈላት ማድረግ አለባት ብዬ ነው የማስበው። እንዲህ የትነስ መክራችሁ። መልካም ምሽት። በቤት ኮፒ ሊንክ አድርጉ።